የራቁት ቪዲዮና ፎቶ አለኝ። ምንም ማረጋች። ስለዚህ አሁን የቀለድሽ አይደለም በግድ አብረን ትሆናለህ ማለት ነው። ላንቺው ነው ድጋሚ አንገናኝምሽ። ድጋሚ አይን ላይ ራሱ አንተያይም። ልቀቀኝ ለምንስ ቃል እኔ ህይወቴ እንዲበላሽ አልፈልግም ቃል ህይወቴ እንዲበላሽ አልፈልግም ቃል ሰላም ሰላም የአዲ ፋሚሊ ቤተሰቦች እንደምን አላችሁ? አለን ደህና ነን እግዚአብሔር ይመስገን። ያው እንግዲህ የኔ ነገር እናንተንም እኔንም እየተወዛገብና ያለ ነውና ቤተሰቦቼ ያው እንግዲህ እኔ ያለሁበትን ነገር ሁላችሁም ታውቃላችሁ። ከስንት ውጣ ውረድ በኋላ ለዚህ በቅቻለሁ። እግዚአብሔር የተመሰገነ ይሁን። ትልቁ ነገር ዋናው ጤና ነውና ብቻ መጀመሪያ ማመስገን ስላለብን እና ቤተሰቦቼ ዛሬ እኔ የመጣሁት በከባድ በሆነ ውሳኔ ነው። ከዚህ በፊት እንግዲህ አይታችኋል፣ በቃልና በጽዮን የተፈጠረውን ነገር አይታችኋል። እሱ ደግሞ ምንድነው ለመለየት ለኔ እንዳልጎዳ ወይም ደግሞ ከዛ ውስጥ አንዳቸው እንዳይጎዱ ብዬ ለመለየት ብዙ ፈተናዎች ስቲል እንኳን ከቀረጻ ውጭ የሆኑ ፈተናዎችን አዘጋጅቼ ብዙ ፈተናዎችን ሞክሬያለሁ፣ ግን ሊሳካልኝ አልቻለም። አንዱን ስለው አንዱ እና እኔም በቃ የሆነ መሀል ላይ ሁኜ የሆነ ህይወቴ ሌላ ውስጥ እየገባብኝ ነውና ጤንነቴ እግዚአብሔር ይመስገን በጣም ደህና ነኝ። ጸበልም ሄድኩ እንትን ካልኩ በኋላ በደንብ ራሴን ካወቅኩ በኋላ ጸበል ሂጄ እንደገና ምናምን ብዙ ቦታዎች ሂጄ እግዚአብሔር የተመሰገነ ይሁን አሁን በጣም ሙሉ ጤነኛ ነኝ። ዛሬ ግን ማለት አንድን ነገር እስከ ጥግ ድረስ ቦታ ስትሰጡት አይሆኑት ይሆናል አይደለ? በቃ ያልሆነ ነገር ውስጥ ትገባላችሁና እኔ ደግሞ ዛሬ በጣም በቃ ከባድ የሆነ ውሳኔ ነው የወሰንኩት። እሱ ደግሞ ምንድነው ያው ሁለቱ እህታማቾች እንወድሃለን እናፈቅርሃለን ይሉኛል። እኔ ግራ ገባኝ። ማለት ይሄ ነገር የእውነት ነው የውሸት ነው ማለት ከሁለት አንዳቸው ትክክለኛ አፍቃሪ ማን እንደምታፈቅረኝ ለመለየት እንኳን ግራ ነው የገባኝ። እንደነገርኳችሁ ብዙ ፈተና ሞከርኩ፣ አልተሳካም። ስለዚህ እኔ ራሴን ሌላ ችግር ውስጥ ከምከተው ዛሬ ሁለቱን ቀጥሬያቸዋለሁ። ሁለቱንም በቃ ካጠገቤ እንዳይደርሱ ወስኛለሁ። ሁለቱንም እነግራቸዋለሁ። እና የሚያስጠላው ነገር ደግሞ ምን እንደሆነ ታውቃላችሁ? እህታማቾች ናቸው። ቢያንስ አንዷን ትታችሁ አንዷን እንኳን ከአንዷ ጋር እንኳን እንዳልሆን በሆነ ሴራ በቃ የሆነ ችግር ውስጥ ገባለሁ እና እስከዛሬ ድረስ መቆየት ራሱ አልነበረብኝም እና ሳስበው በጣም ግርም ይለኛል። በጣም ማለት ነው። እሱ ደግሞ ምንድነው ቦታ ሰጠሁት፣ በጣም ትልቅ ቦታ ነው የሰጠኋቸው። ስለዚህ ለዛ ነገር ደግሞ ምንድነው ቶሎ መወሰን ስላለብኝ እንደዚህ አይነት ነገር ጭራሽ መደረግ ራሱ የለበትም እና በጣም ተሰምቶኛል። ዛሬ ሁለቱንም ቀጥሬያቸዋለሁ። በጣም ከባድ ውሳኔ ነው። ዛሬ የመጨረሻዬ ነው ቤተሰቦች። ይሄን ስላችሁ ግን ያው በደስታም በማዘንም ነው። እሱ ደግሞ ደስታው ምንድነው በቃ ከሁለቱም እገላገላለሁ። ምን አለማመነኝ ይሄን ያክል በቃ አይምሮዬ ሌላ ነገር ማሰብ ጀመረ። ገባችሁ? እንደገና ደግሞ ሌላ ወንድ ልጅ ነኝ። በእርግጥ ያው ሰው ስትኖሩ ጓደኛ ወይም ፍቅረኛ ምናምን ያስፈልጋችኋል። መቼም ባዶ ብቻችን ልንኖር አልተፈቀደልንም። ሁላችንም ሴትም ሆነም ወንድ፣ አንድ ሰው ግን ለሁለት ሰው ሊሆን አይችልም። ወስኛለሁ ቤተሰቦች፣ ወስኛለሁ። የሚሉትን እንሰማለን። ዛሬ የመጨረሻ እና እነሱ መስለኝ ነበር እዛ ጋር የሚጥራል። ሰላም አለይኩም። ሰላም አትበል። ምን ሰላም አለው? ስለመጣችሁ በጣም አመሰግናለሁ። ግን ስለተገናኘን እኛም ደስ ብሎናል። አጣደፍኳችሁ አይደል? ታወራለሽ። በጣም አመሰግናለሁ። ስላገኘው ደስ ብሎኛል። እሺ ይላችሁ። እኔ አሁን ሌላ ወሬ፣ ሌላ እንደዚህ ማስረዳት፣ ሌላ ምናምን ነገር አልፈልግም። ሁለታችሁም ባለውለታዬ ናችሁ። በጣም ለኔ ብዙ መስዋዕትነት ከፍላችኋል። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ግን እኔ በጣም ሰላም የተሰማኝ ስላልሆነ ምንም አይምሮዬ ሰላም ስለሌለው ለአንዴና ለመጨረሻ ጊዜ ዛሬ ለነግራችሁ ስለፈለኩ ድጋሚ አንገናኝም። እሺ? ድጋሚ አይን ላይ ራሱ አንተያይም።
ምን ትስቂያለሽ? ምንድን ነው የምትስቂው እንዴ? የእውነቴን ነው። አይ እኔ ቀልድ ሌላ ነገር ነው አልፈልግም። ቀልድም አልፈልግም፣ ሌላ ነገርም አልፈልግም። ዛሬ ከዚህ በኋላ እንደማላገኛችሁ እንደማንገናኝ ለነገራችሁ ነው። አንገናኝም በቃ። በቃ ካንቺም ጋርም የምቀጥልበት ምንም አይነት ነገር የለም። አንገናኝም። አመሰግናለሁ ጽዮንም። እሺ እና ምንድነው በመጀመሪያ በጣም የሚያስቅ ነገር ነው የነገርከን። ሲቀጥል ቆይሽ የተለየ ምክንያት አለ? ቆይ አትይውን ማለት በቃ እኔ አልፈልግም እንዴ? ምን ሆነሽ ነው? ለምን? ቆይ ምንድነው? ለምንድነው የማታገኘን? ምክንያቱ ምንድነው? እሺ ምን መዘርዘር ስለማያስፈልገው እኔም ሰማኛለህ። እኔም ደክሜያለሁ፣ አንቺም ደክመሻል። ሰው ነገሮች እኔ ግራ እየገቡኝ ስለሆነ ተናል እንዴ እኛ ደከመን ብንና አንድ ሰው ለሁለት ሰው ሊሆን ስለማይችል ሁለታችሁንም አልፈልግም። እኔ ብለሽ ማውራት ትችላለሽ። ሁለታችሁንም ምን ያለው ለምንድነው አታገኙ? እኔ ለሁለታችሁ ሊሆንም አልችልም። ከዚህ በኋላ በቃኝ፣ አልፈልግም። ሁለታችሁንም አልፈልግም እና አመሰግናለሁ። ቻውሽ ና ዝም ብለህ ተናግረህ ሄዳችን ባይያው ማለት መጀመሪያ ከነገርከን በኋላ እኛ ፍቃደኝነታችን መጠየቅ አለብን። ስፔሻሊ እኔ መጠየቅ አለብን። ለምንድን ነው የምጠይቅሽ? መጠየቅ ስላለብንና ግዴታ ስለሆነ ዝም ብለህ ሰው ህይወት እንደገባ ዝም ብሎ መውጣት አለ እንዴ? እንደዛ አለ። ሲቀጥል በቃ እኔ አልፈልግም አልኩሽ እኮ እንዴ። ብትፈልግም ባትፈልግም ግዴታ ከኔ ጋር ትሆናለህ። እንደዛ ነው። ለምን እንደሆነ ደግሞ እነግርሃለሁ። ይኸውልሽ ካንቺ ጋርም አልሆንም ከሷ ጋርም አልሆንም ነገርኩሽ። ትሰሚያለሽ? ወደ ሳይሆን በግድ ነው። ለምንድን ነው የምሆነው? በግድ ስለምትሆን። ለምን? ምክንያቱም ያኔ ቆይ አንተ በሰላም እንደዛ ታመኝ ነበር ጊዜ አስታወስክ? አንቺም አስታወስሽ? ታመኝ ነበር ጊዜ ትንሽ አሞኝ ነበር ጊዜ። አሁን ካጠገቤ እንደነበርሽ አውቃለሁ። አዎ ካጠገብ ነበርኩኝ፣ አብሬህ ነበርኩኝ። በጣም ብዙ ነገሮችን አሳልፈን ነበርና የሚገርምህ ሁለታችሁም አታውቁኝም። ባይዛው እንዴት ስለማታውቁ እስከዛሬ እኔን አታውቀኝም ነበር አዲ። አሁን ወደ ሳይሆን በግድ ነው ከኔ ጋር የምትሆነው። ገባ? ሰው እኔ በጣም አፍቃሪ ነኝ ታውቂያለሽ፣ አንተም ታውቃለህ፣ ፋሚሊዎቻችንን ታውቃላችሁ። ወደድኩ፣ አፈቀርኩ፣ ላንተስም መስዋዕትነት ከፈልኩኝ። ከቤተሰብ ያልሆንኩ ከሚወዱኝ ሰዎች አልሆንኩኝ። ከሁሉም ሰው ተለያየሁ። ቆይ አንተ ብቻዬን ነኝ ያለ ትብላይ ያማችኋል እንዴ? አረ ፈጣሪ ምን አይነት ነገር ነው? ሰማሪ በጣም ብዙ ዋጋ ከፈልኩልህ፣ በጣም ከምታስቡ በላይ። ግን አንተ ሊገባ አልቻለም። ሊገባ ሰው አይደለም። ስለዚህ አሁን እንዲገባ አንድ ነገር አለ። ምንድነው ያለሽ? ሊገባ ምንድነው ያለሽ? ተረጋጋ። እኔ ሰዓት የለኝም። እኔ ልሂድ እኮ እኔ ሰዓት የለኝም። እኔ መሄድ አለብኝ። ቶሎ ንገሪኝና እኔ አልሰማችሁም፣ ግን መሄድ ስላለብኝ የዛኔ ታመህ ነበር። እሺ ትንሽ ጭንቅላት ነበር። እሺ የዛኔ ከኔ ጋር በጣም ብዙ ነገሮችን አድርገናል። ቆይ አሁን ያን የምታስታውሰው አረቃል በእናትሽ ንገሪኝ። ያምታል እንዴ? ቆይ አዳምጠኝ። አንተ ባለ ጉዳይ ነህ፣ አዳምጠኝ። እሷ እንደፈልገች የራቁት ቪዲዮና ፎቶ አለኝ። ምንም ማድረግ አልችልም። ስለዚህ አሁን በዛ ቪዲዮ ትስማማለህ ማለት ነው። ጨርሻለሁ። አንቺ ግን ምንድነው የምታወሪ? ቆይ ቃል አታደርጊም። ይዋሽሽ የምር ያሽው መስላል። ምን ማድረግ እየፈጠርሽ ነው? ሌላ ችግር እየፈጠርሽ ነው። በእናትሽ ወደዛ ሂጂልኝ። በዛችሁብኝ። አንተ ባይዘው አታደርጊው፣ የእውነት አታደርጊው። እኔ ዛሬ የመጨረሻዬ ነው ካንቺ ጋር የሚገናኝበት፣ ካንቺ ጋር የሚገናኝበት ዛሬ የመጨረሻዬ ነው። ይሄን ደግሞ አታደርጊው። የመጨረሻ አይደለም። ምንም ማድረግ አልችልም። ካልፈለክ ደግሞ በኢንስታግራም በቲክቶክ ወይስ ምንድነው? እኔ ግራ እየገባኝ ነው። እግዚአብሔር በቲክቶክ ምንድነው ነገሩ? ኧረ በእናትሽ እንዴ የምርሽን ነው? አረቃለ በእናትሽ እኔ አልስቅም። የምርሽን ነው? የምሬ ነው። እንደው አንቺ ጋር አለ በጣም እያዝናናችሁኝ ነው። እሺ የምርሽን ነው? ስለዚህ አብረኝ ትሆናለህ ማለት ነው። አሁን አየህ የፍቅርን ጥግ አሳየው።
በቀልንም ጥግ አሳያለሁ። አረቃል በእናትሽ ለለምንሽ የቀለልሽ አይደለም ካለ በእናትሽ አጥፊው በእናትሽ ሌላ ምንም አልልሽ። አልችልም ምንም ማድረግ አልችልም። በጣም ይቅርታ ምንም ማድረግ አልችልም። በጣም አዝናለሁ። ግዴታ አብረኝ ትሆናለህ። እኔን ጥለኝ መሄዳችሁ ጨርሻለሁ። እንደዚህ ያውቅሽበት ልለምንሽ በእናትሽ እኔ ልለምንሽ አትልኝ። እሺ በእናትሽ የምርሽን ከሆነ በእናትሽ ቃል ልለምንሽ በእናትሽ። አልችልም አልኩህ አይደል እንዴ? ምንድነው እንደዚህ መልፈስፈስ ወንድ አይደል እንዴ? ምንድነው አንተ? በቃ ነገርኩህ እኮ ሁለት ምርጫ ያቀረብኩልህ። ወይ አብረኝ ትሆናለህ ወይ ደግሞ እበትንልሃለሁ። በእያንዳንዱ ሶሻል ሚዲያ እበትንልሃለሁ። የዛኔ ሲደርስ እናያለን። ቆይ አብደሻል እንዴ? ምንድነው እንደዛ? አብጃለሁ። እድሜ ላንተ አብጃለሁ። በፍቅር ጠየቅኩ፣ አናገርኩ፣ መስዋዕትነት ከፈልኩ፣ ስንት ነገር ወጣ ወረድኩኝ፣ ልትረዳኝ አልቻልክም። ስለዚህ የጥፋትን ጥግ ደግሞ ነው ያለው። በቃ ችግር የለውም። ሁሉም ነገር ልለምንሽ አትልኝ እንዴ ቃል በእናትሽ ልለምንሽ በእናትሽ ልቀቀኝ ልለምንሽ ቃል እኔ ህይወቴ እንዲበላሽ አልፈልግም ቃል አሁን እኮ ህይወቴ እንዲበላሽ አልፈልግም ቃል በእናትሽ ተነስ እኔ ጨርሻለሁ። ስለዚህ በውድም ሆነ በግድ አብረኝ ትሆናለህ ማለት ነው። እኔን ጥለህ መሄድ መቼም አትችልም። አሳዘንሽኝ። አትልፈስፈስብኝ ወደዛ። ኧረ ቃል በእናትሽ ቃል በእናትሽ ምርጫ እየሰጠው ነው። ሁለት ምርጫ አለ። እኔ ህይወቴ እንዲበላሽ አልፈልግም። ዝም ብለህ ስማኝ። ሁለት ምርጫ አለ። አንደኛ ግሯ ተነስነው ከአንቺ ጋር እመቤቴ ፍቅሬ ቃልዬ ትኖራለህ። ሁለተኛው ደግሞ በፌስቡክ፣ ቴሌግራም፣ ኢንስታግራም፣ ዩቲዩብ ኧረ በእናትሽ ሌሎች ሶሻል ሚዲያዎች ላይ ለቀዋለሁ። ይሄን ውሳኔ የምፈልገው እስከ ነገ 2 ሰዓት ነው። ከዛ እኔ የማደርገውን አውቃለሁ። ቆይ እሱ ካልፈለገሽ በግድ ምንድነው? ቆይ አለሽ ነይ፣ ጨካኝ ነሽ። እሺ ምን አድርጌሽ ነው? ቆይ ምን አድርጌሽ ነው? አላሳዘንሽም? ሂጂልኝ አንቺ ራሱ ሂጂልኝ። ምን እንደቀርኩኝ እናውቃለን። ሂጂልኝ። አልፈልግም። አይንሽም ማየት አልፈልግም። ሂጂልኝ። ህይወቴ ላንቺው ነው